ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዛ። ዛሬ ይዤላችሁ የመጣሁት አማርኛ ቃላት ምስረታ ነው ማለት ነው። የተለያዩ አማርኛ ቃላቶችን ይዤላችሁ መጥቻለሁ። እነዚህን ቃላቶች አብረን በጋራ የምናይ ይሆናል ማለት ነው። በመጀመሪያ ግን ለቻናላችን ቤት ሲሆናችሁ ቪዲዮ ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናላችን አዲስ ሲሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ ዛሬም እንደተለመደው የተለያዩ የአማርኛ ቃላቶችን ይዤላችሁ መጥቻለሁ ማለት ነው። እነዚህን ቃላቶች አብረን በጋራ የምናነብ ይሆናል። እናንተም አብራችሁ ከኔ ጋር እያነበባችሁ እንዲሁም ቪዲዮን እያቆማችሁ እየጻፋችሁ እስከ መጨረሻው አብራችሁ እየተከታተሉ አሁን ረጋ ብዬ አነብላችኋለሁ። እናንተም አብራችሁ ከኔ ጋር እያነበባችሁ ተከታተሉ። ኦኬ የመጀመሪያው ቃል ከዚህ ላይ ምን ይላል? አንበሳ አንበሳ ይላል። አንበሳ የሚለውን ስናይ አ ማለት ከቤተሰቦች የመጀመሪያ ፊደል ነው። ን ከቤተሰቦች ስድስተኛ ፊደል፣ በ ከቤተሰቦች የመጀመሪያ ፊደል፣ ሳ ደግሞ ከቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው አንበሳ አንበሳ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ደገመች ደገመች ይላል። ደገመች የሚለውን ስናይ ደ ማለት ከደ ቤተሰቦች የመጀመሪያ ፊደል ነው። ገ ከቤተሰቦች የመጀመሪያ ፊደል፣ መ ከቤተሰቦች የመጀመሪያ ፊደል፣ ቺ ደግሞ ከቸ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ደገመች ደገመች የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ሰማይ ሰማይ ይላል። ሰማይ የሚለውን ስናይ ሰ ማለት ከሰ ቤተሰቦች የመጀመሪያ ፊደል ነው። ማ ከቤተሰቦች አራተኛ ፊደል፣ ይህ ደግሞ ከየቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሰማይ ሰማይ የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ላይ ምን ይላል? ቅባት ቅባት ይላል። ቅባት የሚለውን ስናይ ቅ ማለት ከቀ ቤተሰቦች ስድስተኛ ፊደል ነው። ባ ከቤተሰቦች አራተኛ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ቅባት ቅባት የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ዝሆን ዝሆን ይላል። ዝሆን የሚለውን ስናይ ዝ ማለት ከዚ ቤተሰቦች ስድስተኛ ፊደል ነው። ሆ ደግሞ ከቤተሰቦች የመጨረሻ ፊደል፣ ን ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ዝሆን ዝሆን የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ላይ ምን ይላል? መቸት መቸት ይላል። መቸት የሚለውን ስናይ መ ማለት ከቤተሰቦች የመጀመሪያ ፊደል ነው። ቸ ደግሞ ከቸ ቤተሰቦች አምስተኛ ፊደል፣ ት ከተ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው መቸት መቸት የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? አጭር አጭር ይላል። አጭር የሚለውን ስናይ አ ማለት ከቤተሰቦች የመጀመሪያ ፊደል ነው። ጭ ከጨ ቤተሰቦች ስድስተኛ ፊደል፣ ረ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው አጭር አጭር የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? መምህር መምህር ይላል። መምህር የሚለውን ስናይ መ ማለት ከቤተሰቦች የመጀመሪያ ፊደል ነው። ም ከቤተሰቦች ስድስተኛ ፊደል፣ ህ ደግሞ ከቤተሰቦች ስድስተኛ ፊደል፣ ር ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው መምህር መምህር የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? አምስት አምስት ይላል። አምስት የሚለውን ስናይ አ ማለት ከቤተሰቦች የመጀመሪያ ፊደል ነው። ም ከቤተሰቦች ስድስተኛ ፊደል፣ ስ ከቤተሰቦች ስድስተኛ ፊደል፣ ት ደግሞ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው አምስት አምስት የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ላይ ምን ይላል? ግመል ግመል ይላል። ግመል የሚለውን ስናይ ግ ማለት ከቤተሰቦች ስድስተኛ ፊደል ነው። መ ከቤተሰቦች የመጀመሪያ ፊደል፣ ል ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ግመል ግመል የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? እልፍኝ እልፍኝ ይላል። እልፍኝ የሚለውን ስናይ ማለት ከቤተሰቦች ስድስተኛ ፊደል ነው። ል ከቤተሰቦች ስድስተኛ ፊደል፣ ፍ ከቤተሰቦች ስድስተኛ ፊደል፣ ኝ ደግሞ ከኛ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው እልፍኝ እልፍኝ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ዋልያ ዋልያ ይላል። ዋልያ የሚለውን ስናይ ዋ ማለት ከቤተሰቦች አራተኛ ፊደል ነው። ል ከቤተሰቦች ስድስተኛ ፊደል፣ ያ ከቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ዋልያ ዋልያ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ዘንዶ ዘንዶ ይላል። ዘንዶ የሚለውን ስናይ ዘ ማለት ከዚህ ቤተሰቦች የመጀመሪያ ፊደል ነው።
ን ከነቤተሰቦች ስድስተኛ ፊደል፣ ዶ ደግሞ ከነቤተሰቦች የመጨረሻ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰናልባቸው ዘንዶ ዘንዶ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ጭልፊት ጭልፊት ይላል። ጭልፊት የሚለውን ስናይ ጭ ማለት ከጨ ቤተሰቦች ስድስተኛ ፊደል ነው። ል ከለ ቤተሰቦች ስድስተኛ ፊደል፣ ፊ ከፈ ቤተሰቦች ሶስተኛ ፊደል፣ ት ከተ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰናልባቸው ጭልፊት ጭልፊት የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ትንሽ ትንሽ ይላል። ትንሽ የሚለውን ስናይ ት ማለት ከተ ቤተሰቦች ስድስተኛ ፊደል ነው። ን ከነ ቤተሰቦች ስድስተኛ ፊደል፣ ሽ ከሸ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰናልባቸው ትንሽ ትንሽ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ጨለማ ጨለማ ይላል። ጨለማ የሚለውን ስናይ ጨ ማለት ከጨ ቤተሰቦች የመጀመሪያ ፊደል ነው። ለ ከለ ቤተሰቦች የመጀመሪያ ፊደል፣ ማ ከቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰናልባቸው ጨለማ ጨለማ የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ላይ ምን ይላል? በላይ በላይ ይላል። በላይ የሚለውን ስናይ በማለት ከቤተሰቦች የመጀመሪያ ፊደል ነው። ላ ከለቤተሰቦች አራተኛ ፊደል፣ ይህ ደግሞ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ስናነባቸው በላይ በላይ የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ እንደዛ አድርጋችሁ ካነበባችሁ በኋላ ደግሞ ከዛ ፈጠን ፈጠን እያላችሁ ማንበብ ይጠበቅባችኋል ማለት ነው። ስለዚህ አሁን እኔ ፈጠን ፈጠን እያልኩ አነብላችኋለሁ። እናንተም አብራችሁ ከኔ ጋር እያነበባችሁ እስከ መጨረሻው አብራችሁ ተከታተሉ። ኦኬ የመጀመሪያው ቃል ከዚህ ላይ ምን ይላል? አንበሳ፣ ደገመች፣ ሰማይ፣ ቅባት፣ ዝሆን፣ መቼት፣ አጭር፣ መምህር፣ አምስት፣ ግመል፣ እልፍኝ፣ ዋሊያ፣ ዘንዶ፣ ጭልፊት፣ ዘንዶ። ከዚህ ላይም ዘንዶ የሚለው ሁለት ጊዜ ተደግሟል። ዞሮ ዞሮ ችግር የለውም። ሁለቴ ነው የጻፍኩትኝ። ከዚህ ላይም ጽፌዋለሁ፣ ከዚህ ላይም ጽፌዋለሁ ማለት ነው። እኛ ደግሞ ምን ይላል? ትንሽ፣ ጨለማ፣ በላይ ይላል። ኦኬ እንደዚህ እያደረጋችሁ መለማመድ ይጠበቅባችኋል ማለት ነው። እያደረጋችሁ ተለማመዱ። እንዲሁም ደግሞ ቪዲዮን እያቆማችሁ ደግሞ እየጻፋችሁ መለማመድም ደግሞ አለባችሁ ማለት ነው። ማንበብ ብቻ ሳይሆን እየጻፋችሁ ስትለማመዱ ለእናንተ አይረሴነትን ይፈጥርላችኋል ማለት ነው። ታነባላችሁ ከዛ ደግሞ ቪዲዮን እያቆማችሁ መጻፍ መለማመድ አለባችሁ ማለት ነው። እንደዚህ እያደረጋችሁ ተለማመዱ። ከነዚህም በተጨማሪ ሌሎች እናንተ የምታውቋቸውን ነገሮች እየጻፋችሁ የሰው ስሞች ሊሆኑ ይችላሉ፣ የእቃ ስሞች ሊሆኑ ይችላሉ፣ የቦታ ስሞች ሊሆኑ ይችላሉ። እነዚህን እናንተ የምታውቋቸውን ነገሮች እየጻፋችሁ ተለማመዱ ማለት ነው። እንደዚህ እያደረጋችሁ ተለማመዱ። በሌላ መንገድ ይሰራልኝ የምትሉት ነገር ካለ ደግሞ ከዚህ ኮሜንት ላይ አሳውቁኝ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ቪዲዮ ላይክ፣ ሼር እና ሳብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታች ላይ በማስቀምጥላችሁ ስልክ ቁጥር በ0918 03 4685 ላይ በኢሞ በቴሌግራም እና በዋትስአፕ በመደወል ትምህርታችሁን መከታተል ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ ደግሞ በሌሎች ቪዲዮ እስከምንገናኝ መልካም ጊዜ፣ ቸርን ሰንብት።